አርእስተ ዜና ዘካ ማውጣት ሀብትን ማንጻትና ማህበራዊ ፍትህን ማጠናከር ነው ተባለ። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ቀብር ስነ ስርዓት ተከናወነ። የአሜሪካና እስራኤል ጥቃት ከዓለም አቀፍ ህግ ጋር የማይጣጣም ነው ተባለ። በካዕባ ጧፍ ሲያደርጉ የታዩት ወፎች መነጋገሪያ ሆነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምረዋል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ዘካ ማውጣት ሀብትን ማንጻትና ማህበራዊ ፍትህን ማጠናከር ነው ሲሉ የሂጅራ ባንክ ፕሬዝዳንት አቶ ዳዊት ቀኑ ተናግረዋል። ሂጅራ ባንክ የ2017 ዓመተ ልደት የትርፍ ስሌቱን መሰረት በማድረግ 8.12 ሚሊዮን ብር ዘካ ለጠቅላይ ምክር ቤቱ ዘካና አውቃፍ ኮሚሽን አስተላልፏል። በተጨማሪም ባንኩ በያዝነው ዓመት ማህበራዊ ፍትህን ለማጠናከር ከ23 ሚሊዮን ብር በላይ መለገሱን አስታውቋል። የሂጅራ ባንክ ፕሬዝዳንት አቶ ዳዊት ቀኑ ዘካ መክፈል ሀብትን ማንጻትና ማህበራዊ ኃላፊነትን መወጣት ስለሆነ እስላማዊ ፋይናንስ ተቋማት ዘካ ማውጣት አለባቸው፣ ይህንን ደግሞ እኛ ጀምረናል ብለዋል። የሂጅራ ባንክ የሸሪዓ ቦርድ ሰብሳቢ የሆኑት ኡስታዝ አህመድ ዲንጀበል የ2017 የባንኩን ዓመታዊ ዘካ 8,182,498.8 ብር በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ለተቋቋመው የዘካ ኮሚሽን ኮሚሽነር ለሃጂ ካሚል አብዱል ቃድር አስረክበዋል። በተጨማሪም ባንኩ 2 ሚሊዮን ብር ወቅፍ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አውቃፍ ኮሚሽን ኮሚሽነር ለሃጂ ሰይድ ያሲን አስረክበዋል። በተጨማሪም ሂጅራ ባንክ ከጠቅላይ ምክር ቤቱ የዘካና አውቃፍ ኮሚሽን ጋር አብሮ ለመስራት የሚያስችል የመግባቢያ ስምምነትም ተፈራርሟል። በኢትዮጵያ ሙሉ በሙሉ ሸሪዓውን በተከተለ መንገድ የተመሰረተውና የባንኩን ገበያ ከተቀላቀለ 5 ዓመት ያስቆጠረው ሂጅራ ባንክ 4.5 ቢሊዮን ብር ካፒታል ማስመዝገቡንና ለባለ አክሲዮኖችም የ19.5 በመቶ የትርፍ ክፍፍል ማድረጉን የባንኩ ፕሬዝዳንት ገልጸዋል። ባንኩ በተለይም በሐላል ፔይ ዲጂታል መተግበሪያ ሴቶችን ለማበረታታት ያለምንም ቅድመ ሁኔታ እስከ 1 ሚሊዮን ብር የሚደርስ ብድር መስጠቱንም አስታውቋል። በትናንትናው ዕለት በሸራተን አዲስ ሆቴል የዓመታዊ ዘካ ክፍያና ኢፍጣር ስነ ስርዓት ላይ ንግግር ያደረጉት የጠቅላይ ምክር ቤቱ አመራሮችና ተጋባዥ እንግዶች ህዝበ ሙስሊሙ ከሂጅራ ባንክ ጋር አብሮ እንዲሰራም ጥሪ አቅርበዋል። በስነ ስርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ፣ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጋሊ ሙክታር ከድር እና ሌሎችም የምክር ቤቱ አመራሮችና በርካታ ተጋባዥ እንግዶች ተገኝተዋል። በሚቀጥሉት 10 ቀናት የዝናብ ስርጭትና መጠን ይጠናከራል ተባለ። በቀጣዮቹ 10 ቀናት በሀገሪቱ የበልግ ሰብል አብቃይ አካባቢዎች የዝናብ መጠንና ስርጭት በከፍተኛ ሁኔታ እየተስፋፋና እየተጠናከረ እንደሚሄድ የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ማስታወቁ ተዘግቧል። በኢንስቲትዩቱ የሜቴዎሮሎጂ ትንበያ ምክር አገልግሎትና ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንደገለጹት ለዝናብ መፈጠር ምቹ የሆኑ የሜቴዎሮሎጂ ገጽታዎች ይበልጥ እየተጠናከሩ መሆናቸውን የትንበያ መረጃዎች ያመላክታሉ። የዝናብ ስርጭቱ የሚሸፍናቸው ደቡብና ደቡብ ምስራቅ ኢትዮጵያ ዋነኛ የዝናብ ወቅታቸው የሆኑ አካባቢዎች፣ የስምጥ ሸለቆና አጎራባች አካባቢዎች፣ የመካከለኛውና የደቡብ ምዕራብ የሀገሪቱ ክፍሎች፣ ምስራቅና ሰሜን ምስራቅ አካባቢዎች መሆናቸውን ገልጸዋል። በእነዚህ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ የሚጠበቅ ሲሆን በአብዛኛው ስፍራዎች የዝናብ መጠኑ መደበኛና ከመደበኛ በላይ እንደሚሆን ገልጸው አልፎ አልፎም ከባድ ዝናብ ሊኖር እንደሚችል ተናግረዋል። ከውጭ ምንጮች እንዳገኘናቸው መረጃዎች እናልፋለን። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ቀብር ስነ ስርዓት ዛሬ ተከናውነዋል። ግብአተ መሬታቸውን ተከትሎ የሚተካቸው አዲስ መሪ ይፋ እንደሚደረግ የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። የጠቅላይ መሪው የቀብር ስነ ስርዓት 3 ቀናት እንደሚወስድ ተነግሯል። ከቀብሩ በኋላ የኢስላማዊ ሪፐብሊኩ መሪ የሚሰየሙት መንፈሳዊና ፖለቲካዊ ስልጣን ያላቸው መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለ የዜና ወኪል ምንጮቹን ጠቅሶ ዘግቧል። የአያቶላህ ኻሜኒ ቀብር በትክክል የት እንደሚካሄድ እስካሁን ያልተገለጸ ሲሆን የኢራን መገናኛ ብዙሃን ግን ማሻድ በምትባለው ከተማ ውስጥ በሚገኘው 8ኛው የሺአ ኢማም የእምነት ስፍራ ሊሆን እንደሚችል እየተዘገቡ ነው። የቀድሞውን የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒን ተክቶ የሚመረጠው መሪ ማን ሊሆን እንደሚችል እየተጠበቀ ነው ተብሏል። ኢራን ተጨማሪ አሜሪካ F-15 ተዋጊ ጀት መታመጣሏን አስታውቃለች። ኢራን ኻታም አልአንቢያ ኮማንድ 3 የአሜሪካ ተዋጊ ጀቶችን መቶ መጣሉን አስታውቋል። ኮማንዱ ተዋጊ ጀቶችን መምታት የቻለው በኢራን ሰራሽ የአየር መከላከያ ስርዓቶች መሆኑን አክሏል። ኢራን የአሜሪካ F-15 ተዋጊ ጀቶች በኢራን ክልል በገቡበት ወቅት የአየር መቃወሚያዎች አጠቃላይ መረጃን በመውሰድ ስኬታማ ምላሽ መስጠታቸውን ኻታም አልአንቢያ አስታውቋል። ቀደም ብሎ ሰኞ ዕለት የኢራን ወታደራዊ ኃይል የአሜሪካን F-15 ተዋጊ
ጀቶችን በኩዌት ድንበር አካባቢ መቶ መጣሉን ይፋ አድርጓል። በዓለም አቀፍ መገናኛ ብዙሃንና በማህበራዊ ሚዲያ በስፋት የተሰራጩ የፎቶና የተንቀሳቃሽ ምስል ማስረጃዎች የአሜሪካ ተዋጊ ጀቶች በኩዌት ድንበር አካባቢ ተመተው ሲወድቁ አሳይተዋል። በተጨማሪም የኢራን ካሚካዜ አጥፍቶ ጠፊ ጀልባዎች በሆርሙዝ የባህር ሰርጥ የተሳካ ጥቃት መፈጸማቸውን የኢራን አብዮታዊ ዘብ አስታውቋል። አብዮታዊ ዘቡ ኢራን የሆርሙዝ ወሽመጥን ከዘጋች በኋላ ወደ ሰርጡ የገባች የነዳጅ ጫኝ መርከብ ላይ በካሚካዜ አጥፍቶ ጠፊ መርከብ አማካኝነት መርከቧን ማስጠሙን ገልጿል። የኢራን አብዮታዊ ዘብ የኢራንን ውሳኔ ተላልፈው ወደ ሰርጡ በሚገቡ መርከቦች ላይ ተመሳሳይ አጸፋ እንደሚሰጥ በመግለጽም አስጠንቅቋል። ጥቃቱ የዓለም አቀፍ ሕግን የጣሰ ነው ተብሏል። የአሜሪካና እስራኤል ጥቃት ከዓለም አቀፍ ሕግ ጋር የማይጣጣም ነው ሲሉ የካናዳው ጠቅላይ ሚኒስትር ተናግረዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት ከዓለም አቀፍ ሕግጋት ጋር የሚቃረን ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት በአውስትራሊያ ሲድኒ በሚገኘው የሎዊ ኢንስቲትዩት ስብሰባ ላይ ንግግር ባደረጉበት ወቅት መሆኑን አልጀዚራ ዘግቧል። አሜሪካና እስራኤል ጥቃቱን ከመፈጸማቸው በፊት የተባበሩት መንግስታትንም ሆነ ካናዳ ያሉ የቅርብ አጋሮቻቸውን አለማማከራቸውን ጠቁመዋል። አሁን ያለው ግጭት የዓለም አቀፍ ስርዓት ውድቀት ማሳያ መሆኑን ገልጸው ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡ ጥሪ አቅርበዋል። ጠቅላይ ሚኒስትር ማርክ ካርኒ ካናዳ የኢራንን የኒውክሌር ስጋትና ሽብርተኝነትን የመደገፍ አካሄድን እንደምትቃወም ቢገልጹም ወታደራዊ እርምጃው ግን በህግ ማዕቀፍ ውስጥ መሆን እንዳለበት አሳስበዋል። ይህ አስተያየታቸው ካናዳ ከዚህ ቀደም ለጥቃቱ ከሰጠችው ያልተገደበ ድጋፍ በመጠኑ ለወጥ ያለና ጥንቃቄ የታከለበት እንደሆነም ተነግሯል። ካናዳ በአሁኑ ወቅት በአሜሪካና እስራኤል በኩል የሚወሰዱ እርምጃዎች ያልተገደበ ፍቃድ እንዳልተሰጣቸው በማሳወቅ በሲቪሎች ላይ የሚደርስን ጥቃት እንዲቆም እየወተወቱ ይገኛሉ። ማክሮን አሜሪካና እስራኤልን ተቃወሙ። የአሜሪካና የእስራኤል ጥቃት ዓለም አቀፍ ሕግን የጣሰ ነው ሲሉ ማክሮን ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት ከዓለም አቀፍ ሕግ ማዕቀፍ ውጭ የተከናወነና በፈረንሳይ በኩል ተቀባይነት የሌለው መሆኑንም በጽኑ ተቃውመዋል። ፕሬዝዳንቱ ለመላው የፈረንሳይ ሕዝብ ባደረጉት ንግግር እንደገለጹት ሁለቱ ሀገራት በኢራን ላይ ወታደራዊ እርምጃ ለመውሰድ መወሰናቸውን ጠቅሰው ይህ ድርጊት ግን የሕግ ድጋፍ የሌለው መሆኑን አብራርተዋል። የአሜሪካና እስራኤል ወታደራዊ ዘመቻ ከዓለም አቀፍ ሕግ ማዕቀፍ ውጭ በመሆኑ ልናጸድቀው አንችልም ብለዋል። የአየር ጥቃቱ በአስቸኳይ እንዲቆምና ለቀጠናው ዘላቂ ሰላም ሲባል ወደ ዲፕሎማሲያዊ ድርድር እንዲመለሱ ማክሮን ጥሪ አቅርበዋል። ፈረንሳይ በመካከለኛው ምስራቅ የሚገኙ ወታደራዊ ካምፖቿንና ኤምባሲዎቿን ደህንነት እንዳጠናከረችም ገልጸዋል። ከኳታር፣ ኩዌት፣ የተባበሩት አረብ ኤምሬትስ፣ ዮርዳኖስና ኢራቅ ጋር ያሉባትን የመከላከያ ስምምነቶች ለማክበርና የቀጠናውን ሀገራት ደህንነት ለመጠበቅ ፈረንሳይ ቁርጠኛ መሆኗን አረጋግጠዋል። ፕሬዝዳንቱ በንግግራቸው ወቅት ፈረንሳይ የአጋሮቿን የአየር ክልል ለመጠበቅ ስትል በግጭቱ የመጀመሪያ ሰዓታት ውስጥ ድሮኖችን መታ መጣሏን ገልጸዋል። በተጨማሪም ለግሪክ ቆጵሮስ ተጨማሪ የአየር መከላከያ መሳሪያዎችን ለመላክ መወሰኗን ቲአርቲ ዜና ወኪል ዘግቧል። ይህ የፈረንሳይ አቋም የቀጠናውን ውጥረት በከፍተኛ ሁኔታ በጨመረበት ወቅት የመጣ ሲሆን ፓሪስ ከምዕራባውያን አጋሮቿ በተለየ መልኩ ለሕግ የበላይነት ቅድሚያ እንደምትሰጥ ያሳየችበት አጋጣሚ ሆኖም ተመዝግቧል። የህግ ውሳኔው ድራማ ነው ሲል የፍልስጤም ተሟጋች ተቃወመ። የፍልስጤም ተሟጋች ጠበቆች አሜሪካን የማባረር ውሳኔ የተጭበረበረ ድራማ ነው ሲሉ ኮንነዋል። በኒውዮርክ ኮሎምቢያ ዩኒቨርሲቲ ምሩቅና የጋዛ ደጋፊ ተቃዋሚዎች ቃል አቀባይ የሆነው ፍልስጤማዊው ማህሙድ ካሊል ከአሜሪካ እንዲባረር የተወሰነበትን ውሳኔ ጠበቆቹ የፍትህ መሳለቂያ ሲሉ በጽኑ ተቃውመውታል። የትራምፕ አስተዳደር ግለሰቡን ከአገር ለማስወጣት የሚያደርገውን ጥረት በፌዴራል ይግባኝ ፍርድ ቤት እንደሚታገሉ አስታውቀዋል። በአሜሪካ በህጋዊ ነዋሪነት የሚገኘው ካሊል በ2025 በቁጥጥር ስር ውሎ ለ104 ቀናት በእስር ላይ መቆየቱ ይታወሳል። ምንም እንኳን ቀደም ሲል አንድ የፌዴራል ዳኛ እስሩ ህገ መንግስታዊ አይደለም በማለት ቢወስኑም የትራምፕ አስተዳደር ባቀረበው ይግባኝ መሰረት ጉዳዩ በኢሚግሬሽን ፍርድ ቤት እንዲቀጥል ተደርጓል። ከ50 ዓመታት በላይ በኢሚግሬሽን ህግ ልምድ ያላቸው መሪ ጠበቃ ማርክ ቫንደር ሃውት ሂደቱን ፈጽሞ እውነተኛ ችሎት ያልነበረበት ድራማ ነው ሲሉ ገልጸውታል። ዳኛዋ ጠበቆቹ ያቀረቡትን ማንኛውንም አቤቱታ ውድቅ ማድረጋቸውንና የጥፋተኝነት ውሳኔያቸውን ምስክርነት ሳይጠናቀቅ አስቀድመው አዘጋጅተው እንደመጡ ጠበቃው ተናግረዋል። ዳኛዋ ችሎቱ ላይ ተገኝተው ለ1 ሰዓት ያህል ብቻ ካደመጡ በኋላ በቂ ሰምቻለሁ በማለት አስቀድሞ የተጻፈውን የውሳኔ መግለጫ ማንበባቸውን ጠበቃው በምሬት ገልጸዋል።
ገልጸዋል። ማህሙድ ካሊል በኮሎምቢያ ዩኒቨርሲቲ ውስጥ ለጋዛ ድጋፍ የሚያደርጉ ተቃውሞ እንቅስቃሴዎችን ግንባር ቀደም ተሳታፊ ሲሆን የኢሚግሬሽን እና የጉምሩክ አስከባሪ ICE በቁጥጥር ስር ከዋለው በኋላ ጉዳዩ የፖለቲካ መልክ ይዟል። ጠበቆቹ ይህ እርምጃ የተቃውሞ ድምጾችን ለማፈን የታለመ የፖለቲካ ጥቃት ነው ብለው እንደሚያምኑም TRT የዜና ወኪል ዘግቧል። ጉዳዩ አሁን ወደ ፌዴራል ይግባኝ ፍርድ ቤት የሚያመራ ሲሆን በሰብአዊ መብት ተሟጋቾችና በኢሚግሬሽን ሕግ ባለሙያዎች ዘንድ ከፍተኛ ትኩረትን መሳቡ እየተነገረ ነው። በካዕባ ጧፍ ሲያደርጉ የታዩት ወፎች የበርካቶችን ቀልብ ስበዋል። በመካ መስጂድል ሐረም ጧፍ የሚመስል እንቅስቃሴ ሲያደርጉ የታዩት ወፎች ግርምትን ፈጥረዋል። ወፎቹ በአንድ ላይ በመሆን በተመሳሳይ እንቅስቃሴ ጧፍ ሲያደርጉ የሚያሳየው ተንቀሳቃሽ ምስልም ተሰራጭቶ በርካቶች ተመልክተውታል። ይህንንም የተመለከቱ ሰዎች የአላህ ሱብሓነሁ ወተዓላ ፍጹም ተመላኪነትን የሚያሳይ ድርጊት መሆኑን ተናግረዋል። $2.25 ቢሊዮን የሚያወጣ መስጂድ ሊገነባ ነው። በቅርቡ እስልምናን የተቀበለው በርናቦይ በአፍሪካ ትልቁን መስጂድ ለመገንባት ማቀዱ ተነግሯል። በርናቦይ $2.25 ቢሊዮን ወጪ በማድረግ ነው መስጂድ ለመገንባት ያቀደው። በቀድሞ ህይወቱ ታዋቂ ሙዚቀኛ የነበረው በርናቦይ እስልምናን ከተቀበለ በኋላ ስሙን ወደ አብዱል ከሪም መቀየሩን ተሰምቷል። የአብዱል ከሪምን የመስጂድ መገንባት ውሳኔ የሰሙ ሰዎችም አላህ በዲኑ ላይ እንዲያጸናው ዱዓ አድርገውለታል። አሁን ደግሞ የተመራረጡ ወቅታዊ ቢዝነስ መረጃዎች እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። በኢትዮጵያ ባንኮች መካከል በተካሄደው ሳምንታዊ ገበያ የአንድ ጀንበር ግብይት 87.4 ቢሊዮን ብር በመድረስ አዲስ ታሪክ መመዝገቡ ተሰምቷል። ይህም ከየካቲት 16 እስከ የካቲት 20 ባሉ ቀናት ውስጥ የተመዘገበው አሃዝ በ125 የአንድ ጀንበር የገንዘብ ልውውጥ ስምምነቶች አማካኝነት የተፈጸመ ነውም ተብሏል። የገንዘብ እንቅስቃሴው ባንኮች አጭር ጊዜ የጥሬ ገንዘብ ፍላጎታቸውን የሚያስተዳድሩበት መንገድ ላይ የታየ ፈጣን ለውጥ ያሳያል ተብሏል። ይህም ሳምንታዊ ግብይት መጠን ቀደም ሲል በጥር ወር ተመዝግቦ የነበረውን የ53 ቢሊዮን ብር ከፍተኛ ክብረ ወሰን በሰፊው ልዩነት በልጧል ሲል የኢትዮጵያ ሰነደ መዋለ ንዋይ ገበያ ያወጣው መረጃ ያሳያል። ይህም ድንገተኛ ጭማሪ የግብይት መድረኩ ከተጀመረበት አንስቶ ያለውን አጠቃላይ ግብይት መጠን ወደ 1.96 ትሪሊዮን ብር ከፍ አድርጎታልም ነው የተባለው። ይህም ገበያ ወደ 2 ትሪሊዮን ብር ጣሪያ ለመድረስም መቃረቡን ያሳያል ብሏል ዘገባው። በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ ፎረም ከ2.6 ቢሊዮን የአሜሪካ ዶላር በላይ የሚያወጣ የኢንቨስትመንት ስምምነቶች ይደረጋሉ ተብሎ ይጠበቃል። የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከልማት አጋር ድርጅቶች ጋር በመተባበር የሚያዘጋጀው አራተኛው በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ ፎረም ከ2.6 ቢሊዮን የአሜሪካ ዶላር በላይ የሚያወጣ የኢንቨስትመንት ስምምነቶች ይፈራረሙበታል ተብሎ እንደሚጠበቅ አስታውቋል። ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል በመጪው መጋቢት 17ና 18 ቀን 2018 ዓመት በሚካሄደው በዚህ ጉባኤ ላይ ከ800 በላይ የሚሆኑ ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎችና የልማት አጋሮች ይታደማሉ ተብሎም ነው የሚጠበቀው። ፎረሙ በዋነኝነት የሀገሪቱን የኢንቨስትመንት ምህዳር የሚያስተዋውቅ ሲሆን በተለይም የማክሮ ኢኮኖሚ ማሻሻያ የፈጠራቸውን አዳዲስ እድሎች ለዓለም አቀፍ ማህበረሰብ ለማሳየት ያለመ ነውም ተብሏል። ባለፈው ዓመት በተካሄደው ሶስተኛው ፎረም ላይ በማዕድንና በሶላር ኢነርጂ ዘርፎች የተሰማሩ 5 ድርጅቶች የ1.6 ቢሊዮን ዶላር ስምምነት ተፈራርመው አሁን ላይ ሙሉ በሙሉ ወደ ስራ መግባታቸውን የዘንድሮ ፎረም ስኬታማነት ይበልጥ ተስፋ ሰጪ እንዲሆን አድርጎታል ተብሏል። በዘንድሮ መርሃ ግብር ላይም በማኒፋክቸር፣ በግብርና፣ በማዕድን፣ በታዳሽ ኃይል፣ በኢንፎርሜሽን ቴክኖሎጂና በቱሪዝም ዘርፎች ላይ ያተኮረ የፖሊሲ ውይይትና የንግድ ለንግድ ትስስሮች ይከናወናሉ ተብሎ እንደሚጠበቅ ተዘግቧል። በዓለም ላይ የነዳጅ ዋጋ ጭማሪ እያሳየ መሆኑ ተሰምቷል። አሜሪካና እስራኤል በኢራን ላይ ጥቃት ማድረሳቸውን ተከትሎ ኢራን እየሰጠችው ባለው የማያቋርጥ ምላሽ የነዳጅ ዋጋ በ3 በመቶ እንዲጨምር አድርጎታል ተብሏል። በትናንትናው ዕለት ኢራን በይፋ የሆርሙዝ የባህር ወሽመጥን መዝጋቷን ሁኔታዎችን የባሰ እንዲባባሱ አድርጓቸዋል ብሏል ዘገባው። በዚህም በአንድ በርሜል ድፍድፍ ነዳጅ በጥር 2025 ከነበረው $2.67 ወደ $84 በላይ ከፍ እንዲል አድርጎታል ተብሏል። የአሜሪካ ዌስት ቴክሳስ መካከለኛ ድፍድፍ ነዳጅ በፊት ከነበረበት $2.24 ወደ $76.8 ከፍ ብሏልም ነው የተባለው። ለነዳጅ ዋጋ መናር ዋነኛ ምክንያቱ የአሜሪካና የኢራን ግጭት ነው ሲሉ የኦአንዳ ከፍተኛ የገበያ ተንታኝ ኬልቪን ወንግ ተናግረዋል። በሌላ በኩል ደግሞ በነዳጅ ላኪ ሀገሮች ድርጅት ውስጥ ሁለተኛ ትልቅ የድፍድፍ አምራች የሆነችው ኢራቅ በቀን ወደ 1.5 ቢሊዮን በርሜል የሚጠጋ ምርቷ ቀንሷልም ተብሏል። ይህም ግማሹ ምርት በማከማቸት ገደቦችና የኤክስፖርት መንገድ ባለመኖሩ በነዳጅ ምርት ላይ ያለውን ጫና አባብሶታል መባሉን አረብ ኒውስ ዘግቦታል።
በመጨረሻም የተለያዩ ህዝቦችን ያኗኗር ሁኔታ የሚያስቃኘን ሳምንታዊ ያኗኗር ዘይቤ መሰናዶዎችን እናደርሳችኋለን። መሐመድ ቢፍታ እንደሚከተለው ያቀርበዋል። የረመዳን ወር የጨረቃ አቆጣጠር ስርዓትን ስለሚከተል በየዓመቱ ከ11 እስከ 12 ቀን ወደፊት ይመጣል። ወሩ ቁርአን የወረደበት፣ ሰይጣናት የሚታሰሩበት፣ የሰው ልጅ ልብን በሰላምና ርህራሄ የሚሞላበት፣ በርካታ የበጎ አድራጎት ተግባራት የሚሰሩበት የተቀደሰ ወር ነው። የረመዳን ወር ከዓመት ዓመት የሚገባበት ጊዜ እንደሚለያየው ሁሉ በረመዳን የጾም ሰዓትም በዓለም ዙሪያ ይለያያል። በሰሜን ንፍቀ ክበብ የክረምት ወቅት ከመሆኑ ጋር ተያይዞ የቀኑ ክፍለ ጊዜ አጭር ስለሆነ የጾም ሰዓቱም ያጥራል። በዚህም ምክንያት በሰሜን ንፍቀ ክበብ ከስሁር እስከ ፍጡር ያለው ሰዓት ከ12 እስከ 13 ሰዓት ይደርሳል። በተቃራኒው በደቡብ ንፍቀ ክበብ ደግሞ ሙስሊሞች ረዘም ያለ የጾም ጊዜ ያሳልፋሉ። ከስሁር እስከ ፍጡር ያለው ጊዜም በአማካይ ከ14 እስከ 15 ሰዓት ሊደርስ ይችላል። የረመዳን መጨረሻ ሲቃረብ ደግሞ በደቡብ ክፍለ ዓለም የጾም ሰዓት ይቀንሳል፣ በሰሜን ግን ቀስ በቀስ ይጨምራል። በደቡብ ንፍቀ ክበብ በክሪስት ቸርች፣ ፔትሮሞንትና ካንቤራ በአማካይ እስከ 15 ሰዓት ድረስ ረጅም ሰዓት የሚጾምባቸው ከተሞች ናቸው። በደቡብ አፍሪካ ቦኖስ አይረስ፣ ጆሃንስበርግና ሐራሬ በአማካይ እስከ 14 ሰዓት የሚጾምባቸው መካከለኛ የጾም ጊዜ ያላቸው ከተሞች ናቸው። በብራሲሊያና ሉዋንዳ ደግሞ በዓለም ላይ አጭር ሰዓት የሚጾምባቸው ከተሞች ናቸው። በረመዳን በዓለም ዙሪያ የጾሙ ሰዓት እንደሚለያየው ሁሉ የሙስሊሞች አመጋገብ ባህልም ይለያያል። በረመዳን ወር የስሁርና የፍጡር ተዋጽኦ ባህል በአረቡ ዓለም ብቻ አይገደብም። በምስራቅና በምዕራብ በደቡብና በሰሜን ባሉት የዓለማችን ክፍሎች የሚገኙት ሙስሊሞች አካባቢያቸው ያፈራውንና ራሳቸውን የሚወክሉበትን የአመጋገብ ባህል ይከተላሉ። ለምሳሌ በቱርክ ፍጡር ሰዓት ፒዴ ተብሎ የሚጠራው ልዩ የረመዳን ስስ ቂጣ፣ የምስር ሾርባ እና ባቅላቫ የሚቀርብ ሲሆን ለስሁር ደግሞ ቀላል ቂጣ፣ ወተት፣ ዮግርትና እንቁላል የተለመዱ ናቸው። በቱርክ በተለየ ሁኔታ በስሁር ወቅት ምህተር የተባለ ባንድ ሰዎችን ከእንቅልፋቸው ለመቀስቀስ ይዞራል። በኢንዶኔዥያ በፍጡር ወቅት ከሙዝና ከሱካር የሚሰራ ኮላክ የተባለ ጣፋጭ የሚቀርብ ሲሆን ለስሁር ደግሞ ሩዝ፣ አሳና አትክልት የተለመዱ ናቸው። በማሌዥያም ከሩዝ የሚዘጋጀው ቡቡር ላምቡክ የተባለ ባህላዊ የኢፍጣር ገበታ በየመስጅዶቹ በነጻ ይቀርባል። ስሁር ላይ ደግሞ ሩዝ ከዶሮ ስጋ ወይም ከባህር ምግቦች ጋር ይቀርባል። በፓኪስታን ሳምቡሳ፣ ፓኮራ፣ ፍራፍሬ፣ ሰላጣና ጣፋጭ መጠጥ ለፍጡር ይቀርባሉ። ስሁር ላይ ደግሞ ፓራታ፣ እንቁላልና ሻይ የተለመዱ ሲሆን በፓኪስታን በመስጂድ ማፍጠር በብዛት የተለመደ ነው። በህንድ ከስንዴ ዱቄትና ከስጋ የሚዘጋጀው ሀሊም በሃይድራባድ የተለመደ ነው። ናን ወይም ሮቲ ተቀምሞ ስሁር ላይ ይቀርብበታል። በባንግላዴሽ በጁኒና ጃሊቢ በጣም የሚወደዱ ማፍጠሪያዎች ናቸው። ምሽት ምሽት ደግሞ ልዩ ልዩ የኢፍጣር ገበያዎች የሚሞቅባት ሀገር ናት። በናይጄሪያ ሞይሞይ የተባለ ከባቄላ የሚዘጋጅ ኬክ፣ ጆሎፍ ሩዝ ፍጡር ላይ የሚዘወተሩ ሲሆን ስሁር ላይ ደግሞ ገንፎ ወይም ሩዝ በስጋ የተለመዱ ናቸው። በሴኔጋል ቲያቡድን፣ በአልባኒያ ቦሮክ፣ በቦስኒያና ሄርዞጎቫኒያ ሶሞን የተባሉ ባህላዊ ምግቦች በረመዳን ወር በብዛት ይዘወተራሉ። በረመዳን ወር በዓለም ዙሪያ ያሉ ሙስሊሞች የተለያየ አመጋገብ ባህል ቢኖራቸውም በቤተሰብ በመሰባሰብና አብሮ በመመገብ ያላቸውን በማካፈል በመደሰትና ወሩን በመንፈሳዊ ትጋት በማሳለፍ አንድነትን ይጋራሉ። ረመዳን ከምግብና ውሃ የምንቆጠብበት ብቻ ሳይሆን በመንፈሳዊ ህይወታችን ብዙ ማሻሻያ የምናደርግበት፣ ያላህን ፍራቻና ሶብር ልምምድ የምናደርግበትና የአብሮነት መንፈስ የምናሳይበት ወር ነው። በዓለም ዙሪያ የጾም ሰዓት ቢለያዩም የረመዳን መንፈሳዊ ትርጉም ግን አንድ ነው። ረመዳን በመላው ዓለም ለሚገኙ ሙስሊሞች ሁሉም የተቅዋ የርህራሄና የሰላም ወር በመሆኑ ለሁሉም አንድ አይነት ትርጉም ያለው ወር ነው። ውድና የተከበራችሁ የነጃሺ ቲቪ ተመልካቾቻችን ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።